ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 16 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ዓለም በቃኝ ገዳማውያን ላይ የተፈጸመው ጭፍጨፋ ስልታዊ የዘር ማጥፋት ነው ያለው አፋብን የአገዛዙን የእምነት ጥቃት ሲቃወም፣ በተመሳሳይ አገዛዙ በገዳማውያን ላይ የሚያደርሰውን ጥቃት በእቅድ የሚፈጸም ነው ሲል ኢህአፓ የብልጽግናን የድሮን ጭፍጨፋ በጽኑ አውግዟል። መግለጫውን ይዘናል። በወለጋ በታንክና መድፍ የመጣው ጥምር ጦር ሲደመሰስ፣ በጎንደርና መተማ ፋኖ ድል ቀንቶታል። በሁለቱም ግንባሮች የተቀዳጀ አንጸባራቂ ድል እናሰማችኋለን። በወለጋ በታንክና መድፍ የመጣው ጥምር ጦር ሲደመሰስ፣ በጎንደርና መተማ ፋኖ ድል ቀንቶታል። በሁለቱም ግንባሮች የተቀዳጀውን አንጸባራቂ ድል እናሰማችኋለን። ግማሽ ክንፉ ጫካ የገባበት ኦብነግ የብልጽግና ምክክር የፌዴራሊዝም ስርዓቱን ለማፍረስ እያደረገ ያለውን እንቅስቃሴ አጥብቆ ተቃውሟል። እስራኤል ግዙፍ የጋዛን ግዛት ለሁለት የከፈለ የድንበር አጥር መገንባቷን የሚያሳዩ የሳተላይት ምስሎች ይፋ ሆኑ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ በገዳማውያኑ ላይ የተፈጸመው የድሮን ጭፍጨፋ ስልታዊ የዘር ማጥፋት አካል ነው ሲል አወገዘ። በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ ገዳም መነኮሳት ላይ በአገዛዙ የድሮን ኃይል የተፈጸመውን አሰቃቂ ጭፍጨፋ አስመልካች ከአፋብን ወሎ ቤተ አማራ ሚኒሊክ እዝ የሀዘንና የትግል መግለጫ ተሰጥቷል። የሚኒሊክ እዝ ባወጣው መግለጫ ዓለም በቃኝ ብለው በጸሎት ላይ ባሉ ገዳማውያን ላይ አሰቃቂ የድሮን ጥቃት ፈጽሞ የበርካታ መነኮሳትን ሕይወት ማጥፋቱንና ገዳሙንም ከፍተኛ ውድመት ማድረሱን አጋልጧል። ቅዱሳን መነኮሳትንና መናንያንን ኢላማ ያደረገው ይህ ድርጊት በህዝቡ ላይ እየተፈጸመ ያለው ስልታዊ የዘር ማጥፋት ወንጀል ማሳያ መሆኑንም ገልጿል። በእንዲህ እንዳለ በቤተ ክርስቲያኗ የበላይ ማዕረግ ላይ ተቀምጠው የገዳማውያኑን ደም አይተው እንዳላዩ በማለፍ ዝምታን የመረጡ አባቶችና የሀገረ ስብከቱን አመራሮች አሳፋሪ ተግባርም በምዕመኑ ዘንድ ድርብ ሐዘንን ፈጥሯል። የቤተ ክርስቲያኗ መሪዎች ነን የሚሉት አካላት የአገዛዙ ያሳዩት ፍርሃትና ዝምታ ህዝቡንና ምዕመኑን ለባሰ እልቂት አሳልፎ መስጠት መሆኑን የተገለጸ ሲሆን ይህንን አገር አፍራሽና ቤተ ክርስቲያን ደምሳሽ ስርዓት ለመገርሰስ ህዝቡ በራሱ ክንድ መታገል እንዳለበት ተመላክቷል። አገዛዙ ምክክር ላይ ነኝ እያለ በገዳማውያን ላይ የሚያደርሰው ጥቃት በእቅድ የሚፈጸም ነው ሲል ኢህአፓ አወገዘ። የብልጽግናው አገዛዝ በሀገሪቱ የሀገራዊ ምክክር ሂደት ላይ ነን እያለ በህዝብ ላይ የሚፈጽመውን ግፍ ኢህአፓ በጽኑ ኮንኗል። ኢህአፓ ዛሬ ሐምሌ 16 2018 ዓ.ም ባወጣው መግለጫ አገዛዙና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ ምክክሩ ስለምንድን ነው የሚያስብልና የስርዓቱን ግብዝነት የሚያጋልጥ መሆኑን ገልጿል። ባለፉት 8 ዓመታት በእምነት ተቋማት በእምነት አባቶችና ምዕመናን ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች መሆናቸውን ያመላክተው ፓርቲው በተለይም በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ገዳሞችና መነኮሳት ላይ መጠነ ሰፊ ወንጀሎችና ማዋከቦች እየተፈጸሙ መሆናቸው የአደባባይ ሀቅ ነው ብሏል። ፓርቲው በማስታወሻነት እንዳቀረበው ከዚህ ቀደም በደቡብ ወሎ መሀል ሳይንት ወረዳ በሚገኘው አትሮንስ ማርያም ቤተክርስቲያን ላይ አገዛዙ ባደረሰው ከባድ የመድፍ ድብደባ የደብሮ አስተዳዳሪ አባ ሞገስ ፍሳን ጨምሮ 7 ዲያቆናትና መነኮሳት መገደላቸውና ከ15 በላይ ንጹሃንም መቁሰላቸውን አስታውሷል። ኢህአፓ በመግለጫው ማጠቃለያ ላይ እንዲህ አይነት የሃይማኖት አባቶችንና ቅዱሳት መነኮሳትን ኢላማ ያደረጉ ጥቃቶች ከድግግሞሻቸውና ከሁኔታው በመነሳት በዓላማና በእቅድ የሚፈጸሙ መሆናቸውን እንደሚያምን አስታውቋል። ፓርቲው በገዳማውያኑ ላይ የደረሰውን ግፍ በጽኑ ያወገዘ ሲሆን ዓለም አቀፉ ማህበረሰብም ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህንን ግፍ ፈጻሚ የሆነውን ስርዓት በመታገል ሂደት ውስጥ ከኢትዮጵያውያን ጎን እንዲቆም ጥሪ አቅርበዋል። ፋኖ በወለጋና በጎንደር መተማ ግንባሮች ባደረገው ውጊያ የአገዛዙ ጥምር ጦር በመደምሰስ ድል ተቀዳጀ። በተለያዩ ግንባሮች በአገዛዙ ጦር ላይ የተቃጣው ህዝባዊና ወታደራዊ ማጥቃት ተጠናክሮ መቀጠሉን ተከትሎ በምስራቅና ሆሮ ጉዱሩ ወለጋ እንዲሁም በምዕራብ ጎንደርና መተማ አካባቢዎች የአገዛዙን ጦርና መዋቅር ድባቅ የመቱ ታላላቅ ወታደራዊ ድሎች ተመዝግበዋል። ከወለጋ ግንባር የተገኘው መረጃ እንደሚያመለክተው ላለፉት 3 ቀናት ሲካሄድ በቆየው ከባድ አውደ ውጊያ የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ በጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀቱን ይፋ አድርገዋል። ላለፉት 2 ቀናት ሽንፈት የገጠመውና መሽጎባቸው የነበሩ ቦታዎችን አዝረክርኮ የፈረጠጠው ያገዛዙ ጥምር ጦር ዛሬ ሐምሌ 16 2018 ዓ.ም ከጧቱ 12 ሰዓት ጀምሮ ከነቀምት ኡኬ
አንገርጉትንና ቱሉጋና ከተሞች አዲስ ኃይል በማሰባሰብ ሰፊ ማጥቃት ለመሰንዘር ሞክሮ ነበር። የአገዛዙ ጦር በታንክ መድፍ፣ ዙ23 እና ሞርተሮች በመታገዝ በለጎ፣ መርካቶ፣ ጊዳያናና አቤደንጎሮ ወረዳዎች የመኖሪያ መንደሮችን ቢደበድብም የአንሻ ሰይድ እዝ 4ቱ ክፍለ ጦሮች ማለትም ጌጤ ግርማ፣ አንገርጉትን፣ ታፈረ አለሙና አበጀ ጥበቡ ክፍለ ጦሮች የጥይት ነዶ በማውረድ በጠላቱ ምሽግና አስክሬን ላይ ተረማምደውበታል። በዚህ ምክንያት የአገዛዙ ጥምር ጦር ያሰበውን ሳያሳካና ከፍተኛ የሰውና ቁሳቁስ ኪሳራ አስተናግዶ ባለበት እንዲቆም መገደዱ ተረጋግጧል። በሌላ በኩል ከጎንደርና መተማ ግንባር በተሰማው አስደዛይ ዜና በአፋብን በላይ ዘለቀ እዝ መይሳው ካሳኮር ፊታውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኝ አገር ጫቆ ወረዳ ነጋዴ ባህርና መተማ ወረዳ ኩመር አውላላ ባካሄደው አጣዳፊ ወታደራዊና ማህበረሰባዊ እንቅስቃሴ ያገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ የኮሩ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት አገዛዙ በአካባቢው የሚገኙ የህዝብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምበት የቆየውን ድብቅ ሴራ ፊታውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ሙሉ በሙሉ ማክሸፍ ተችሏል። በዚህም ሳቢያ ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው መይሳው ካሳኮርን የተቀላቀሉ ሲሆን በርካቶች ደግሞ መሳሪያቸውን አስቀምጠው ወደ ቤታቸው ተመልሰዋል። በተጨማሪም በመተማ ወረዳ ኩመር አውላላ አካባቢ በተከናወነ ልዩ ኦፕሬሽን የአገዛዙ ሰራዊት የሻምበል መሪና የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን 2 የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር መዋላቸው ተረጋግጧል። ኦብነግ የፌዴራሊዝም ስርዓቱን ለማፍረስ የታቀደበትን የብልጽግና ምክክር አጥብቆ ተቃወመ። የብልጽግናው አገዛዝ የፖለቲካና የህልውና ጥያቄ ያነሱ ኃይሎች በየግንባሩ በጦርነት ላይ ባሉበት ምሁራንና የፖለቲካ አመራሮች በእስር ቤት ታጉረው እያሉ ሀገራዊ ምክክር በሚል ስም የሚያካሄደው ስብሰባ የአገዛዙን አጀንዳ ማስፈጸሚያና የስልጣን ማራዘሚያ ድራማ መሆኑ በይፋ በመጋለጡ ተቃውሞች እየተሰነዘሩ ነው። ከቀናት በፊት አብዛኛው ክንፉና አመራሩ የአገዛዙን ሰላማዊ ንግግር ለአስጨራሽነትና ፍላጎት ማጣት ተረድቶ ወደ ትጥቅ ትግል መመለሱ የሚነገረው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አዲስ አበባ ውስጥ በመካሄድ ላይ ያለውን የብልጽግና ምክክር አጥብቆ እንደሚቃወም የሚያስጠነቅቅ መግለጫ አውጥቷል። ግንባሩ ባወጣው መግለጫ ኮሚሽን ተብዬው አካል የምክክሩን ዓላማና ሂደት እያዛባ መሆኑን ገልጾ የኢትዮጵያ ብሔሮችና ሕዝቦች ተወካዮች የየራሳቸውን ብሔር የሚመለከቱ መሰረታዊ ጥያቄዎችን እንዳያነሱ መከልከላቸውንና ከሌሎች ጋር እንዲቀየጡ መደረጋቸውን አጋልጧል። መግለጫው አክሎ እንዳመለከተው ተሳታፊዎቹ ለጉባኤው ያዘጋጇቸው አጀንዳዎች በሙሉ ተጥለው ኮሚሽኑ በበላይነት ባዘጋጃቸው 8 አጀንዳዎች ላይ ብቻ እንዲወያዩ ተገደዋል። የውይይቱ አመቻቾች በአገዛዙ የተመረጡና ሂደቱም ሙሉ በሙሉ ቁጥጥር የሚደረግበት በመሆኑ አሁን የሚካሄደው ስብሰባ የአንድ ወገን ፍላጎት ማስፈጸሚያ እንጂ ነጻ የምክክር መመዘኛን የሚያሟላ ለመሆኑ ተገልጿል። በተለይም በአሁኑ ወቅት ያለው የብዝሃ ብሔር ፌዴራሊዝም በመልክዓ ምድራዊ ፌዴራሊዝም እንዲተካ ክልላዊ አስተዳደሮች ተሰርዘው ሀገሪቱ በሀገረ ገዢዎች በሚተዳደሩ ግዛቶች እንድትዋቀር እንዲሁም የህገ መንግስቱ አንቀጽ 39 እንዲሰረዝ የቀረቡት ሀሳቦች እጅግ እንዳሳሰቡት ኦብነግ አስታውቋል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ የብልጽግና ምክክር ዋና ዓላማ የሀገሪቱን ስርዓት ወደ ፕሬዝዳንታዊ በመቀየር አብይ አህመድ ለተጨማሪ 10 ዓመታት የሚያስተዳድርበትን የስልጣን ማራዘሚያ መንገድ ማመቻቸት መሆኑን በጥልቀት በማስጠንቀቅ ላይ ይገኛሉ። የጋዛ ሰርጥን ለሁለት ለመክፈሉ እስራኤል ግዙፍ የድንበር አጥር መገንባቷ በሳተላይት ምስሎች ተጋለጠ። ዛሬ ይፋ የሆኑ የሳተላይት ምስሎችና የዓለም አቀፍ ዘገባዎች እንደሚያመለክቱት የእስራኤል ጦር ከግማሽ በላይ የሚሆነውን የጋዛ ሰርጥ ክፍል ከተቀረው አካባቢ ሙሉ በሙሉ ለመለየትና በቋሚነት ለመቆጣጠር የሚያስችል ግዙፍ ክልል ጉድጓድና የድንበር አጥር እየተገነባ ይገኛል። ይህ ለወራት ሲካሄድ የቆየው ግንባታ እስራኤል በወታደራዊ ኃይል በቁጥጥሯ ስር ያዋለችውን የጋዛ ክፍል ዳግመኛ ለፍልስጤማውያን አታስረክብም በሚል ተደቅኖ የነበረውን ስጋት ይበልጥ ያረጋገጠ ሆኗል። የእስራኤሉ ሃርትዝ ጋዜጣና የአሶሺየትድ ፕሬስ ዘገባዎች እንደሚያሳዩት ይህ አደገኛ ግንባታ እንደ አውሮፓውያን አቆጣጠር በጥቅምት 2025 ከተደረሰው የጊዜያዊ ተኩስ ማቆም ስምምነት ቢጫ መስመር አልፎ በካን ዩኒስ በ400 ሜትር በራፋህ ደግሞ እስከ 1300 ሜትር ያህል ወደ ፍልስጤማውያን ግዛት ዘልቆ ገብቷል። በአሁኑ ወቅት ክልሉ ከ23 ኪሎ ሜትር በላይ ርዝመት የያዘ ሲሆን ይህም መላው የጋዛ ሰርጥ ካለው 40 ኪሎ ሜትር ገደማ ርዝመት ጋር ሲነጻጸር አብዛኛውን የፍልስጤማውያን መኖሪያ መሰረተ ልማትና የእርሻ መሬት አቋርጦ የሚያልፍ ነው። በተጨማሪም የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በሰሜናዊ ጋዛ 3 አዳዲስ ወታደራዊ ጣቢያዎች እንደሚቋቋሙ በይፋ የገለጹ ሲሆን በሺዎች የሚቆጠሩ የእስራኤል ሰፋሪዎች ደግሞ ወደ ጋዛ ድንበር በመግፋት
ሰፈራዎች እንዲመለሱ ጥሪ እያቀረቡ ይገኛሉ። በአሁኑ ወቅት በሚሊዮኖች የሚቆጠሩ ፍልስጤማውያን በባህር ዳርቻዎች ላይ በጠባብ ድንኳኖች ውስጥ ተጠልለው ለከፍተኛ የቁሳቁስ እጥረትና ጥቃት የተጋለጡ ሲሆን የአዲስ የእስራኤል የአጥር ግንባታ አካባቢውን ጦርነት ወደ ባሰ አውዳሚ የጦርነት አዙሪት እየከተተው መሆኑ ታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።